ማይሆን ነገር ተፈጥሯል ማለት ሌሊት ምትሽ ማይሆን ነገር ተፈጥሯል ማለት እኔ ዛሬ እንዴተኛ ስሚኝ ማይሆን ነገር ተፈጥሯል ምንድነው የተፈጠረው ይኸውልሽ መጣሽ ሶፋ ላይ ተኝቼ ከዛ በኋላ መጥተሽ ጎትተሽ ወስደሽ ምንድነው ያደረግሽ መጣሽ ፈራው ሱራ እያልሽ ምን ነው ስልሽ ራቁትሽን ያለሽ እንደውም አይኔን ሸፍኝ ነው እንደዚህ ብሌን ምን እያደረግሽ ነው ስልሽ ፈራው ራቁትሽን ሙሉ ለሙሉ ሳለብሽ ነው የመጣሽብኝ ሰላም እንዴት ናችሁ ወደኛ ቤተሰቦች እንዴት ናችሁ ደህና ናችሁ ወይ እንዴት ናችሁ እኔ ደህና ነኝ ቤተሰቦች አንድ ከባድ ነገር ተፈጥሯል ቤተሰቦች እኔ ማለት በጣም በሚደብር ነገር እናንተ ጋር መምጣት አልፈልግም ነበር ግን ማይሆን ነገር ተፈጥሯል ትናንትና እኔና ብሌኒ እንግዲህ ያሳለፍነው ጥሩ ምሽት አይታችኋል ፊልም አይተን ምናምን ብዙ ነገር ተፈጥሮ ነበር ቤተሰቦች እና በጣም ደስ የሚል ነገር ነበር እናንተም ጥሩ ኮሜንቶችን ስትሰጡን ነበር ቤተሰቦች እና እኔና ብሌኒ ትናንትና አምሽታ እኔ ጋር ብሌኒ ወደ ቤት አልተመለሰችም ነበርና እዚህ አድራ ነበር ቤተሰቦች እና ማይሆን ነገር ተፈጥሯል በእኔና በሷ መሃል ያው ሊፈጠር የሚችለው ነገር ታውቁታላችሁ ወንድና ሴት አንድ ቤት ውስጥ ሲያድሩ ምን እንደሚፈጠር ታውቁታላችሁና ያ ነገር ተፈጥሯል ቤተሰቦች በጣም ሊደበረኝ ምን እንደማረጋ አላቅም እናንተ ጋር የሚመጣው ግራ ስለገባኝ ነው ቤተሰቦች እስኪ በተቻላችሁ መጠን ምን ማድረግ እንዳለብኝ ኮሜንት ላይ ጻፉልኝ ቤተሰቦች ወይኔ ጉዴ አሁን ምን እንደማረጋ አላቅም ወይኔ ጉዴ ምን አባቴ እንደማረጋ አላቅም ቤተሰቦች እስኪ በእናታችሁ ሐሳብ ካላችሁ እናንተ ንገሩኝ እስኪ የምትሉኝ ነገር የሆነ ነገር ጻፉልኝ እንዴት ነው ቤተሰቦች አረ ምንም አልተፈጠረም አይዟችሁ ምንም አልተፈጠረም ያው በጣም ፈርታችሁ ነበር መሽቷል ስንል ግን ምንም አልተፈጠረም በብሌንና በብሌኒ መካከል ወይኔ ድምጼ ጮኸ ግን ብሌን እዚህ ነው ያደረችው እኔ ጋር አልጋ ለቅቄላት እኔ ሶፋ ላይ ነው ያደርኩት እና ትናንትና ድምጼን የሚቀንስኩት እሷ እንዳትነሳ ብዬ ነው ጧት ነው ያው ገና እየነጋ ነው እና እኔ ደግሞ የጧት የመነሳት ልምድ አለኝና ዝም ብዬ ጧት 11 ሰዓት ምናምን ተነስቼ ሳስበው የሆነ ነገር ለምን አልሰራትም ብዬ እናንተንም ላስደነግጣችሁ ነው የመጣሁት ተሳክቶልኛል በጣም ነው ያስደነገጥኳችሁ ግን እሷን ማለት ነው የሆነ ነገር ልሰራት አስቤያለሁ ቤተሰቦች እዚህ አይደል ያደረችው ዛሬ አሁን ምን አስቤያለሁ መሰላችሁ ቤተሰቦች ተኝታለች ቀስ ብዬ ክፍል ገባና መኝታ ክፍል ካሜራ ቀስ ብዬ አስተካክልና ማለት ነው ሌሊት ካልመጣ ብለሽኝ ካኔ ጋር ካላደርክ ብለሽኝ በቃ መከሬን አሳይተሽኝ ካንቺ ጋር አብረን ያደርነው ብዙ ነገር ተፈጥሯል ሌሊት በእንቅልፍ ልብሽ ይሁን አላቀም ብዬ አስደነግጣታለሁ ቤተሰቦች ምን እንደምትል አላቀም እስኪ ልታብር ትችላለች እናንተም እንግዲህ በጣም ፈታ እንደምትሉበት እርግጠኛ ነኝ ይሄን ነገር ያሰብኩት ማለት ነው ከዚህ በፊት ስትነግረኝ ሌሊት ብዙ ጊዜ አትነቃም በቃ ከተኛች ነው እና ሌሊት ደግሞ ከተነሳሽ ምናምን እንደ ቅዠት ምናምን ካደረጋት ያው ብዙ አታስታውስም ሌሊት የምትፈጠረው ነገርና ስትነግረኝ አንዳንዴ ማለት ነውና እቺን ስለነገረች ዛሬ እጫወትባታለሁ ቤተሰቦች ስስ ጎኗን አግኝቻለሁ አሁን ቀስ ብዬ ሳትነቃ ካሜራ አስተካክዬ ያስቀምጥና ዛሬ በነብሰ ስጋዋ ነው የምጫወትባት ቤተሰቦች ሁላችሁም እንግዲህ ፍራንኩን እንደምትወዱት ተስፋ አደርጋለሁ እስኪ ሁላችሁም ኮሜንት ላይ ወደነዋል ብላችሁ ጻፉልኝ ቤተሰቦች አሁን እስቲ እንግባና ካሜራውን ቀስ ብለን እንደብቅ ያለውን ነገር አብራችሁ ተከታተሉ ዛሬ ፈታ ነው ማድረጋችሁ ይመቻችሁ ቤተሰቦች ላይክ ማድረጋችሁ እንዳትረሱ ሰብስክራይበርም እየሄዳለ ሰብስክራይብ አድርጉ ቤተሰቦች እንጫወትባት ብሌኒ ላይ ቤተሰቦች ተኝታለች ምንም የምትሰማው ነገር የላትምና አሁን ቀስቅሰን እንጫወትባታለን ብሌን አንቺ ብሌን ምንድነው እስካሁን የምትተኘው በእናትሽ ልተኛበት ብሌኒ ነይ ዙሪማ በእናትሽ ቆየተኛ ትንሽ ኧረ ስሚ ልተኛ ትንሽ በእናትሽ ልተኛ ትንሽ አትቀስቅሰኝ ብሌኒ ስሚኝማ የሆነ ላናግርሽ የምፈልገው ጉዳይ አለ ስለሱ አይደርስም እንዴ ስሚ ብሌኒ ነይ ዙሪማ አይቶኝ በእናትሽ ትንሽ ልተኛ ስሚኝ ለምንድን ነው መነጋገር አለብን ምንድን ነው የምትለኝ በይሳት ትንሽ ልተኛ ምን ሆንሻል ብሌኒ ነይ ስሚ ምንድን ነው ኧረ በእግዚአብሔር በእናትሽ እንድታናግሪኝ የምፈልገው ጉዳይ አለ በዚህ ሌሊት ተኛበት ማተኮም ትችላለሁ እኮ አውቃለሁ እንዳምሽሽማ ግን መነጋገር ያለብን ጉዳይ አለ
ሱራፌ ኧረ በእናትህ በዚህ በስ ብሌን ምን ሆነሽ ነው? እንደዚህ አይነት ነገር እንዳለብሽ ቀድመሽ አልነግረኝም ነበር እንዴ? ምንድን ነው የምትለኝ? በሰዓት ምንድን ነው እያረሻለሽ? ብሌን ቁጭ በይ በስነ ስርዓት ነይ ደገፍ በይና ልተኛበት በእናትህ ተወኝ እኮ ገባኝ እኮ መተኛትማ ትተኛለሽ ግን እንደዚህ አይነት አመል እንዳለሽ ለምን አልነገርሽኝም? አመል በሰዓት ምንም አይሰማኝም። ኧረ ብሌን በእናትሽ አናግሪኝ። አላስታውስም በኋላ እኔ በቃ እንዴ በኋላ ስነሳ አናግረኝ። ምን ሆነሻል? በእናትሽ ሰዓትም እየሄደ ነው 12 ተኩል ነው ነግቷል። እና ሌሊት አይደል እንደገና የምን ሌሊት ነው? ሰው ስራ በሚሄድበት ሰዓት ለምንድን ነው ያማል? ሌሊት 7 ሰዓት 8 ሰዓት እንደተኛ ነው እኮ ተነሺ። ምንድን ነው ሌሊት ያደረግሽኝ? እሺ ምንድን ነው ያደረኩ ሌሊት? እኔ አላስታውስም። አሁን በኋላ በእናትህ በእንቅልፍ ብሉን አርባ እግዚአብሔር አንቺ ተኛበት በእናትህ በኢየሱስ። እኔ ማታ ሶፋ ላይ አይደል የተኛሁት እኔ እና ታዲያ ምንድን ነው ያደረግሽው? መተሽ ሌሊት ምን አደረኩኝ? ሌሊት ምንድን ነው ያደረግሽው? ምን አደረኩኝ? አሁን በዚህ ሰዓት ምንድን ነው የምትለኝ? ገበር እንደ ሰዓት እኔ መነጋገር አለብን። ጠጋ ብለሽ ቁጭ በይ። አልፋትተኛ እኔ ጠጋ ብለሽ ቁጭ በይ። መነጋገር አለብን። መነጋገር አለብን። ምንድነው የምትለኝ? ጠጋ ብለሽ ቁጭ በይ። ተኛበት። ኧረ በማርያም ትንሽ መነጋገር አለብን። የማይሆን ነገር ተፈጥሯል። መነጋገረው በዚህ በሌሊት አልፈለግክም እንዲ አልጋ ልጅ እንድተኛ አይደለም። እንደዛ አይደለም። ሌሊት መተሽ የማይሆን ነገር ተፈጥሯል ማለት ሌሊት መተሽ የማይሆን ነገር ተፈጥሯል ማለት እኔ እዚህ አይደል እንዴተኛ ብሌን ምን ሆነሻል? እንደዚህ አይነት አመል ካለብሽ ለምንድን ነው ያደርሽው? እሺ እዚህ ምንድን ነው የምትለኝ? እኔ ምንም አልገባኝም። ምን አይነት አመል ነው ያለብሽ? ሌሊት እንደዚህ የሚያስደርግ ቅስቅሰህ ምንድን ነው የምትለኝ? ምንድን ነው? ኧረ ወይኔ ሙዴ ፈላ እንዴ! ምንድን ነው እያደረግሻለሽው? ምን አደረኩኝ እንዴ? አንቺ እንደዚህ አይነት ባህሪ ያለብሽ እንዴ? ሌሊት እንዴ! በስመ አብ ወወልድ ወመንፈስ ቅዱስ። ሌሊት ተነሳሽ ካልተኛ እኔ ጋር ብለሽ ይዘሽኝ መጣሽ። ሌላ ነገር ተፈጠረ። ወይኔ ጉዴ! ምንድን ነው የምትለው አንተ? ያማል እንዴ? እኔ እዚህ አይደል እንዴ ማታ እንደለበስኩት እና እንደለበስሽው ነው አይተኛሽው እንዴ? ትለው ወይኔ ጉዴ! ምን ይሻለኛል እንደው? ምንድን ነው አልገባኝም። እኔ ሌሊት ጎትኩተሽ ነው እኔ ራሱ ትዝ ያለኝ ማለት ነው። የነገርሽኝ ነው ትዝ ያለኝ ባለፈው ሌሊት በቃ የሆነ ከተኛው ነው ስላልሽኝ እቺ በእንቅልፍ ልባ ይሆን እንዴ ብዬሽ እኮ ነው። እኔ አልንቀሳቀስም። የምር ትዝ አይልሽም? ሱራፌል ምንድን ነው በጠዋቱ የምትለኝ? ኧረ በስመ አብ ወወልድ ወመንፈስ ቅዱስ። በጠዋቱ ቅስቅሳ ምንድን ነው የምትለኝ? ሌሊት ተኝተሽ እኔ ሶፋ ላይ ተኝቼ መተሽ መቼ ካልተኛን አልሽኝ። እኔ ይሄው እኔ መች ነው ካልተኛን ያልኩት? እኔ እኮ አልገላበጥም እንጂ ጭራሽ አታስታውሽም? ወይኔ ጉዴ ፈላ። ያን ሁሉ ነገር ምንድን ነው የምትለኝ? እኔ አልገባኝም። ያን ሁሉ ነገር ስናሳልፍ አታስታውሽም? ምንድን ያሳልፍ ነው እንዴ? ይሄው ወደዛ አልጋው እንኳን መች ተገለጠ። ይሄው እኔ እንደተኛው ነው። ወደዛ እንኳን አልገላበጥም። እኔ ምንድን ነው የምትለው? በእናትህ አሁን እኔ ልተኛበት ትንሽ ብለኝ። ይኸውልሽ የማይሆን ነገር ተፈጥሯል። ምንድነው በቃ የማይሆን ነገር ተፈጥሯል። ሌሊት የማይሆን ነገር የተፈጠረው አንተ ማን እንደ ፊትን ታጠባ ሌሊት ቀስቅሶ ምንድነው? እግዚአብሔር ስሚኝ፣ የማይሆን ነገር ተፈጥሯል። ምንድነው የተፈጠረው? ይኸውልሽ መጣሽ ሶፋ ላይ ተኝቼ፣ ከዛ በኋላ መተሽ ጎትተሽ ወስደሽ ምንድነው ያደረግሽኝ? መቼ? እኔ እኮ ክብሬን መጠበቅ ያለብኝ ሰው እኮ ነኝ። እንዴት እንደዚህ ታደርገኛለሽ? ብለኝ ምንድነው የምትለው? እኔ አልገባኝም። አሳሳትሽኝ። ወይኔ ብሌን ግን ምን አይነት ሰው ነሽ? እንደዚህ አይነት ሰው ነሽ? ሌሊት ከተኛውበት ቀስሰሽ እኔ ላይ የምትጫወቺው? እኔ እኮ ተኝቻለሁ። ምንድነው ሱራፌል? ድሮም አውቃለሁ ለገላይ ነው የምትፈልጊ። ድሮም አውቃለሁ ለገላይ ነው የምትፈልጊ። ለገላይ ነው የምትፈልጊ። ወይኔ ሱራፌል ምንድነው የምትለኝ? ድሮም ገላይን ብለሽ ነው የቀረብሽኝ ብሌን። አሁን እንዳላስታወሰ ሰው ትሆኛለሽ። ሌሊት ከተኛውበት ቀስቀሰሽ። በጨለማ እኮ አልወጣም። ምንድነው የምትለኝ? አልጋዬን ለቅቄ ባስተኛሽ እንደዚህ ታደርጊኛለሽ? ሱራፌል ምንድነው የምትለኝ እንዴ? እኔ ቆይ ማታ ደናደር የተባብለን ገባን ተኛን አይደል? እንዴት እኔ በጣም ደክሞኝ ነበር ተኛው። ምንድነው የምትለኝ? ወይኔ ምን ነው በቀረብኝ። እሺ ቤት ውስጥም የፊልም ምሽት ብዬ ባላዘጋጅ ኖሮ። ማታ ኮካን የጠጣሽው ምንድን ነው ያደረግሽው? እሺ አንተ ቆይ ስለምንድን ነው የምታወራው? እኔ ምንም ነገር አልገባኝም። በ12 ሰዓት ተነስተህ ምንድን ነው የምትለኝ? እኔ ምንም ነገር አላደረኩም። ራሴን አውቃለሁ። ልብሴን እንደለበስኩ ነው ያለው። ምንድን ነው እንደለበስኩ? ይሄ ልብስም እንደለበስኩ ትያለሽ? አውልቀሽ እኮ ነው የመጣሽብኝ ራቁትሽን። እንዴ በስመ አብ ወወልድ ወመንፈስ ቅዱስ። ዝም በይ እንዳትነኪኝ። እንዳትነኪኝ
በቃ የማልፈልገውን ነገር እንዳደረግ ያለሽ የማልፈልገውን ነገር ነው እንዳደረግ ያደረግሽኝ ብለኝ አሳሳችኝ። እኔ እንደለበስኩ አይደል እንዴ ያለሁት? ምንድን ነው የምትለኝ? ይሄው እንደለበስኩኝ እኮ ነው። እና እንደለበስኩኝ አውልቀሽ ራቁትሽን ነው የመጣሽብኝ። አሁን አርገሽ ተኝተሽ ይሆናል። ወይኔ ብለኝ ጉድ ሰራሽ። ኧረ ሱራፌል ምንድን ነው የምታወራው? በዚህ ሰዓት ምን ሆነህ ነው አንተ? ወይኔ ገላይን ተጫወትሽበት። ወይኔ ጉዴ ምንድን ነው የምትለኝ? እኔ እኮ ይኸው ልብሴን እንደለበስኩ ማታ ይሄን ልብስ አይተኛው። ምንድን ነው የምታወራው? እኔ ቆይ ለማለት የፈለኩት ነገር ግን ገብቶሃል? ከዚህ በፊትም እኮ ያልኩህ እኔ አልገላበጥም ነው እንጂ ምን ነው በቀረብኝ። ይኸውልሽ በእናትሽ ሌሊት 9 ሰዓት ይመስለኛል መጣሽ ሶፋዬ ላይ ሱራ አልሽኝ። እኔ ግራ ገባኝ። በዛ ሰዓት እኔ ሰው ቀስቅሶኝም አያውቅም። ሱራ ከፍቼ ነው ፈራው አልሽኝ። እኔ በሩን ከፍቼ እና ማን ነው አንቺ? ሌላ ጋር የሚጋልብሽ ነገር አለ? አረ ሱራፌል ምንድን ነው የምታወራው? በስመ አብ ወወልድ ወመንፈስ ቅዱስ ብል አንተ ደህና አይደለም። እስኪ ፊትህን ታጠብና እስኪ ፊትህን ይኸውልሽ ልንገርሽ፣ ምን እንዳደረግሽ ልንገርሽ። መጣሽ ፈራው ሱራ እያልሽኝ ምን ነው ስልሽ ራቁትሽን ያለሽው እንደውም አይኔን ሸፍኝ ነው እንደዚህ ብሌን ምን እያደረግሽ ነው ስልሽ ፈራው። ራቁትሽን ሙሉ ለሙሉ ሳለብሽ ነው የመጣሽብኝ። ከዛ በኋላ እንደምንም ብዬ ፎጣ አልብሼሽ ምናምን ነው እኮ ያስተኛውሽ። እና ታዲያ ምን ተፈጠረ ታዲያ ካስተኛኝ? ሌላ ነገር ተፈጠረ። በቃ የማልፈልገው ነገር ተፈጠረ። ልሄድ ስልም ቢያልሽኝና የማይሆን ነገር ተፈጠረ። በቃ የማይሆን ነገር አደረግን። የለበስኩት ማታ ማለት የማይሆን ነገር አደረግን ማለት በእናትህ ሱራፌል እየቀለድክ ነው አይደል? አትቀልድ በእግዚአብሔር። በፍርሃት ሙድ አድርገሽ በቃ ተጫወትሽ። 9 ሰዓት ተነስቼ ነኝ። ወይኔ ሱራፌል ለእንደዚህ ነገር ማትገመት ልጅ እንዲህ በአጭሩ ትቅር። ምንድን ነው የምትለኝ ሱራፌል? እኔ ምንድን ነው በእንቅልፍ ልብህ ነው? ፊትን ታጠብ እስኪ። ምንድን ነው የምታወራው እንዴ? ማታ ሲጀመር ደውለሽ ቤት አስፈቅድሽ አይደለ? በቃ ቤት ማስፈቀድ አልነበረብሽም። ሌሊትም ቢሆን ቤትሽ ማድረስ ነበረብኝ። ሙናዬን ጨረስን መሸ። ከዛ ቤት ደወልኩላት። ከዛ እንቺ በቀሚሱ ትተኝም እንቺ ብላ ቲሸርቱና ቁምጣውን ሰጣኝ ደብሼ ተኛው። ከዛ በኋላ ነው ወደ ሳሎንም እኮ አልመጣሁም። ምንድን ነው የምታወራው አንተ? እስኪ ንገረኝ በደንብ። ቆይ ምንድን ነው የምትለኝ? ራቁትሽን እንዲህ ብለሽ ይመጣሽ። እኔ እኮ በእንቅልፍ ልብ ያልሄድም። ኧረ ሱራ እኔ እንደውም በስመ አብ ብዬ እንትን ስል በቃ ደባብሰሽ ምን ብለሽ በቃ በወንድነቴ ያሳሳች። በስመ አብ ወወልድ ወመንፈስ ቅዱስ። ሱራ እኔ ብለኝ በጣም በቃ መሮኛል የምር በቃ ቆይ ቁጭ በልና እስቲ ቆይ አንተ ጤነኛ አይደለህም እንዴ? በሌሊት ቀስቅሰ ምንድን ነው የምትነግረኝ? የሌለ ነገር አልተፈጠረ ነገር ምንም ነገር አልተፈጠረም። ምን ያላቀም እንዴ ራሴ ተፈጥሯል። ልጁ ጤናማ አይደለም እንዴ? ተፈጥሯል። ነው ቢቀርብኝ ቤቴ ባደርኩ ኖሮ። ይሄን አመልሽን እያደርሽ እንዴት እንደዚህ ታደርጊያለሽ? በጣም ነው የምትገርሚው። እኔ በእናትህ እኔ አልገላበጥም እንጂ እኔ ራሴን አውቃለሁ። እኔ በእንቅልፍ ልቤ መራመድ አላልኩም። እኔ እንደዚህ አይነት ወሬ በስመ አብ ምንድን ነው የሚያሳስበኝ? እኔ ያልኩት እኔ አልገላበጥም ነው ያልኩት። ይኸው ይሄ አንሶላው ራሱ ብርድ ልብሱ ራሱ መች ተነካና ነው እንደዚህ ውስጥ እንደገባ አይደል እንዴ? ጉድ ሰራሽ። ሱራፌል ምንድን ነው የምትለኝ? እኔ በቃ በህይወቴ የሚጸጽተኝን ነገር ነው ያስደረግሽ። ራቁትሽን ዝም በል እስቲ ላስታውስ። ራቁትሽን እኮ ነው እንደዚህ ብለሽ የመጣሽው። አታስታውሽም? ከዛ እኮ ላይ እኮ ነው የወጣሽው። እንዴት ወርውረሽ? ወይኔ ብለኝ ምንድን ነው የምታወራው ግን? ያማል እንደዚህ አመል ካለብሽ እንዴት ምንድን ነው? እኔ እንደዚህ አይነት ሰው አይደለሁኝም። ምንድን ነው አይምሮዬ ውስጥ የምታሳስበኝ? እኔ ተኝቻለሁ መጥቼ። ይሄ እንደዚህ አይደል እንደ ብርድ ልብሱ ገና መች ተነካና ነው ጌታዊ በእንቅልፍ በቃ የተፈጠረው ነገር ተፈጥሯል። እኔ እንደዚህ አይነት ነገር አልፈልግም። ምንድን ነው የምታወራው? ቼክ መደረግ አለብሽ። የማይሆን ነገር ተፈጥሯል። በቃ የማይሆን ነገር ተፈጥሯል። ቼክ መደረግ አለብሽ። ሐኪም ቤት ቼክ መደረግ አለብሽ። በቃ ብለኝ ቼክ መደረገው ምንድን ነው የምታወራው? ነው ወጥመድ የማይሆን ነገር ተፈጥሯል። እኔ ምንድን ነው ያልኩት? ሌሊት እኔ አልገላበጥም በቃ ነው እንጂ ያልኩት። እኔ ምንድን ነው የምታወራው? ይሄ ብርድ ልብስ ውስጥ እንደገባ አይደል እንደ ያለው እንደዚህ ነው እንዴ? ያማን እንዴ ግን አንተ ወይኔ ሱራፌል ምንድን ነው የምታወራው አንተ? ብሊን ግን ማይሊ ለገላይ ነው የቀረብሽ። እንዴት ሚልኝ ይፈልጋሉ? ማይሊ ለገላይ ብለሽ ነው የቀረብሽ። ምንድን ነው የምታወራው? ገላይ ነው ፈልገሽ የቀረብሽ ወይ ሱራፌል ነኝ ብለሽ ነው የቀረብሽ? ምንድን ነው የምታወራኝ? አልገባኝም። ለገላይ ነው የቀረብሽ። ይሄን አውቃለሁ። በኢየሱስ በስመ አብ ወወልድ ወመንፈስ ወንድነቴን ፈልገሽ ነው። ምንድን ነው የምታወራው? እዛች ከካሜራ ተደብቃ ታይሻለች። እዛች ውስጥ ሄደ ለዛች
አያስብም። ላውራኝ አንቺ ምን ሆነሻል? ምን ሆነሻል ብለኝ አንዴ ምን ሆነሻል ብለኝ አንተ በይሳት እንደዚህ አይነት ቀልድ ታወራለህ እንዴ? እኔ ስንት ነገር አሰብኩት። ምንድን ነው የምትለኝ? ቤተሰቦች ተገኝታለች። በሌሊ በጣም ተገኘች። ምንም አልተፈጠረም። ታመኝ በቃ ልተኛበት። ለገላይን ይቀርብሽ ምን ገላ ነው አንተ? ግን ጤነኛ አይደል? እስቲ ሁለገኝ ቆይ ጤነኛ አይደለም እንዴ አንተ? እግዚአብሔር እኔ በጣም ብዙ ነገር ነው ያሰብኩት። እኔ ከመቼ ጀምሮ ነው በእንቅልፍ ልቤ ጨለማ የምፈራ? አዎ እኔ አልንቀሳቀስም። ይሄው እንኳን መች ወጣ አሁን ተኞች። እውነት ይቅርታ በጣም በቃ የሆነች ተንኮል ብልጭ አለችብኝ። ለኔ ሰዓት ደግሞ ሶፋ ላይም ስለሆነ ለአንድ 10 ጉዳይ ገና ማለት ነው። በ12 ሰዓት ተኩል መተህ ምንድን ነው የምትለኝ? እንችላለን ቤተሰቦች። ሶፋ አልተመቸኝም። ለይቱም ስንቆራጠጥ ነው ያደርኩት እኮ እና የምትሄድበት ወይ ልቀቂልኝ በላ። ታዲያ ምንድን ነው የምታወራው? እኔ ስንት ነገር አሳሰበኝ። ቅርታ እሺ። ምንም ነገር አልተፈጠረም። ወንድነቴንም አልተጠቀምሽም። ምንም ገላይን ፈልገሽ ወንድነቴ ደግሞ እንመረመር ያማል ግን አንተ ቤተሰቦች ተገኝታለች። እቺ ልጅ እንግዲህ እኔ ቤት የመጣ ሰው ፍራንክ ሳይደረግ አይሄድም። ለዛ ነው እሺ። እነሱም ፍራንክ ተደርገዋል ቅድም። እኔ ራሱ ስንት ነገር እንዴ እኔ ሳላቅ። ምክንያቱም እኔ ቤተሰቦች ማለት ከዚህ በፊት ምንድን ነው ያልኩት ስለመገላበጥ ተነሳና እያወራን እኔ አልገላበጥም ማለት ይሄ በቃ ስትረጋግጥ ምናምን የማደርሰው አይደለሁም። እንደዛ ነው ያልኩት እኮ እኔ እንጂ እኔ በሌሊት ከመቼ ጀምሮ ኧረ በጣም ብዙ ነገር ነው በሌሊት ሰው ማሙን አርፋትተኛ እንቅልፍ እና ምን ላድርግ? የሆነች ተንኮል መጣችኝ። እሷን እኮ ላድርግ ብዬ ነው። ይቅርታ እንዴ ምንድን ነው ቤተሰቦች ድብደቡ ሳይበስብኝ ማለት ነው። እንገናኛለን። እሺ ይመቻችሁ። ፈታ ካላችሁ ፈታ ብለናል። በችሁ ኮሜንት አድርጉ። ቤተሰቦች ከሱ ጋር